ይዣት ስመጣ በቃ የምሬ ነው የምላችሁ በጣም እጄ ላይ ሁላ ማጣት ምናምን መስሎኝ በጣም ደንግጬ ነበረ። እዚህ ሆስፒታል ደርሰን ነገር ያክል ነው ምንድነው እንደዚህ እስከምትግል ድረስ ምንድነው? ዶክተሩ ምን አለ? እኔ መሞት አልፈልግም። በቃ እኔ መሆን እፈልጋለሁ። በቃ የተሻለ ነገር ካለ ንገሩኝ። በቃ እኔ ብዙ ነገር ማስበው ነገር በቃ እቴ በማርያም አንቺ በቃ የሆነ ነገር አድርጊ። በጣም እያቃጠለኝ ነው። ሪፈር ይጻፍልሻል ተብለሻል። እዚህ ሕክምናውን እንኳን ስታመሚ ሌላ ጊዜ ማደበቂ ልጅ አሁን ምንድነው መደበቅ የተጀመረው? እርግዝና ነው። የእርግዝና ስሜቶች ካሉብሽ ንገሪኝ። እሰይ ነግረኝ። በቃ ይፋን ኤፊን ጥራውና ሆስፒታል መቀየር ካለበት ለምን አንወጣም? ሰላም ቤተሰብ እንዴት አላችሁና? እኛ ለና ፈጣሪ መስገን ነው የሚባለው። ትንሽ ብንረበሽ ምናምን ፈጣሪ መስገን ማለት ይሻላልና ዳና ትንሽ ችግር ተፈጥሯል። በቃ ይዣት ልክ እንደመጣሁ እዚሁ አቅራቢያ ያለ ሆስፒታል ነው ይዣት የመጣሁትና ትንሽ ተደናግጬ ነበረ። በቃ እንደ ቀልድ ነው ተነሺ ምናምን እንዳልኳት አይታችሁታል። እንደ ቀልድ በቃ የተጀመረ ነገር ነውና እንደዚህ የሚከበድ ነገር አልመሰለኝም። አሁን ዶክተሩ ሲነግራን ትንሽ አስቸጋሪ ነገር ነው። ይኸውላችሁ አሁን ይዣት እንደገባሁ ነው ደውላችሁ። ምናልባት ከነገ ወዲያ ሊሆን ይችላል ይሄ ቪዲዮ የሚለቀቀው አላውቅም። ቀድሜ ልንገራችሁ ብዬ ነው። ምናልባት ልጠይቁ ትችላላችሁ ከዚህ በኋላ በእንትን ምናምን ልትሉ ትችላላችሁ። ቶሎ ቢዚ ማያደርገኝ ከሆነ ነገሮች ምናምን ቶሎ ኤዲት አድርጎ የሚጨረስ ከሆነ ታዩታላችሁ። አሁን እንደገባን ነው እኛም እና ለኔ ቪዲዮ ይላችኋለሁ። ምናልባት ነገ ከለቀኩት አይታወቅም። ከነገ ወዲያም ሊሆን ይችላል ይሄ ቪዲዮ የሚለቀቀው ሰዓቱን አላውቅም። ያው ተጨናንቀን ስለነበር በትዕግስት ጠብቁ እሺ። ተጨናንቃችሁ ሊሆን ይችላል አውቃለሁ። ያኛውን ቪዲዮ የቅድሞ ቪዲዮ እንዳያችሁት ከሆነ ይዣት ስመጣ ነው ያለቀውና ከዛ በኋላ የተፈጠረውን ነገር አታውቁም። ልትጨነቁ ትችላላችሁ በኋላ ግን ከወዲሁ ይቅርታ እሺ። ትንሽ ተደናብረን ነበር። አሁን ነው የተኛችው እሷ። ከዛ ይዣት እንደመጣሁ ልብስ ይዤላት መጣሁ ምናምን በቃ አሁን ለኔ ይፍም የደወልኩላቸው። ትንሽ የሚያስደነግጥ ነገር ነበረ። የተዝለፈለፈች ነበረ። እዚህም ከመጣች በኋላ የተንቀጠቀጠች ነበር። አሁን ነው እንደዚህ ርፍ ያለችውና ሰውነቷ ሼክ እያደረገ ነበርና ትንሽ የሚያስጠላ ሁኔታ ውስጥ ነበር የነበረችው። ይዣት ስመጣ በቃ የምሬ ነው የምላችሁ በጣም እጄ ላይ ሁላ ማጣት ምናምን መስሎኝ በጣም ደንግጬ ነበረ። እዚህ ሆስፒታል ደርሰን ያለውን ነገር እስከማይደርስ በጣም ደንግጬ ነበር። ሰው እንደዛ ሲሆን አይቻላቅም። የምሬ ነው። በሰላም ተነስታ ከዛ ልክ እዚህ ልንደርስ አካባቢ ሰውነቷ ምናምን ሼክ ማድረግ ጀመረ፣ ምናምን መንቀጥቀጥ ጀመረች። በጣም የሚያስደነግጥና የሚያስፈራ ሁኔታ ነበረ። ትንሽ ተረጋግታ ተኝታለች። ያው እንግዲህ ዶክተሩ ምን እንደሚለን አላውቅም። ለና ቪዲዮ ይላቸዋለሁ እየመጡ ነው። ትንሽ ያስፈራል። አሁን ነቃችን ሰኪ አንቺ ቆይሽን ተናት ሰውነትሽ ግሏል እኮ በጣም ለምለም ትንሽ ታይታኝ እዛው ችግር የለውም። ተረጋጋሽ። አሁን ልብስሽ እኮ ተበላሽቶ ቀየርንልሽ ስንመጣ አሁን ሰላም ወር ላይ ምናምን ብላ በቃ ተደፍቶባት ነበርና አሁን ነው ልብስ አምጥተን የቀየርንላት። እኔም ላይ ተደፍቶ ስለነበር ነው የቀየርኩትና ብቻ ትንሽ ተረጋግታለች። አሁን ዶክተሩ ምን እንደሚለን አላውቅም። ገና መጣም አልጠየቅኩም ዶክተር
አሁን እኮ አይቶሽ ሄደው አልነገረንም ገና ምርመራ ላይ ነው መጣል ትንሽ ቆይቶ ብቻ ለምን ቪዲዮ ይላቸዋለሁ ቀለል አድርጌ ነገርኳቸው በደንብ አላስደነገጥኳቸው ምክንያቱም ያው ያለችበት ነገር ታውቃላችሁ ጋጤ ምናምን ነገር አሁን ላይ ለእሱ አያስፈልግም እና ነገርኩት እንዴ አዎ የመጡ ነገር ይላቸዋለሁ እሺ እኮ እንዳትነግራት እያልኳት ነበር እንዴ ለምን ነው ማልነግራት እኮ ያለችበት ሁኔታ መስማቷ ይቀራል በኋላ ችግር ትልቅ ችግር ቢፈጠር እኮ ያው እሷ ነች ከጎንሽ የምትሆነው ጸጊ ይቻላል እኮ ይገባኛል እኮ እሱ ለዛም ነው ቀለል አድርጌ ነገርኳቸው አላካብጃ ነገርኳቸው እሺ የሚለንም ዶክተሩ የሚለንም እንሰማለን እንግዲህ እሺ እየደበቅኝ ነው ወይስ ነበር ማለት ነገር ምንድን እውነት አልነገረኝም ለኔ ምንድን ነው አልነገረኝም እኮ ተረጋግተሽ መጀመሪያ እኮ ይኸውልሽ አመጣጥሽ እኮ አንቺ ስለማታስታውሽ ነው በጣም ሼክ እያደረግሽ ነው ልብስሽንም አሁን የቀየርንልሽ እና እንዳትደናገጡ ቢያንስ ቀለል ብላለች ለማለት ለማሳየት እንጂ በዚህ ሰዓት ቪዲዮ የሚቀረጽበት ሰዓት ነው ምናምን አይደለም ያው እናንተ መጨነቃችሁ ስለማይቀር ለመናገር ያክል ነው እስኪ ነቅታለች ምን ሆና ነበርሽ ወድቃ ጉዳይ ፈላ በምን ሰዓት ነው ሽብሪ ምንድነው ኢመርጀንሲ እናስገባለን ወይኔ ምንድነው እንደዚህ እስከምትግል ድረስ ምንድነው ዶክተሩስ እሺ ዶክተሩ ምን አለ ዶክተሩ አሁን የመጣው ነው ያደረገው ምንድነው እስካሁን አልነገረኝም እኮ ምንድነው እሺ አብሬ እኮ ቀሳይታል በደል እንዴ አይ ተረጋጋ ምናምን ሰውነቷ ሼክ በጣም አስደነግጥከኝ እኮ አብሬ እኔ ነክታ ራሱ ማግኘት አልመሰለኝም ነበር ራሷን ስታለች ምናምን ነገር ስትለኝ እኮ ነው እንደዛ ነው መሰለኝ እኮ ራስ እስከሚያስት ድረስ ምንድነው ምን እንደሆነ ይቻላል ቀላል ነገር መስሎኝ ነበር ነው ጠዋት ሲመጣ እኮ እንደዚህ አልነበረችም እባክሽ ተረጋጊ አንቺ ለራስሽ እሺ እስኪ ኢፍ ከደረሰ እየመጣ ነበር አንድ ላይ ነበራችሁ ነው አንድ ላይ ነው የመጣ ነው እዚህ ግቢ ውስጥ ነው እንጂ እሱ ቼክ ያደርጋል እሺ ኢፍ ተደንግጥ እኔም ከሰበና ለመስሎኝ ነበር ነቅታ ማግኘት ራሱ አልመሰለኝም ነበር ምንድነው ነው ጭንቅላቷ ተኩሷል እጇ ደግሞ በረዶ ነው የሆነው እጇ በረዶ ነው ልብሷን እኮ እኛ ቀይረንላት ነው እንጂ አሁን ነው የቀየርንላት ምን ሆነ እሺ ምንድነው አላውቅም በቃ ቤት ዶክተር እንጂ ነበር አሁን ቼክ አድርጓት ነበር ምርመራ እያደረገላት መሰለኝ የምን ምን አሏት ላብራቶሪ መሰለኝ ቼክ እያደረጋት ምንድነው ንገረን አልነገረኝም ለምን እሺ ፍሬማለ ይያለ ለኔ እንኳን መናገር ለነሱ ነገራቸው አብሪ እኮ በእናትህ ምንም አላለም ገና ላብራቶሪ ምርመራ ላይ ነው የሚሆነው ለኔ ስለማይመናገር ስለማይፈልግ እግዚአብሔር አልነገረኝም አንቺ ሆነሽ ነበር ያለ ነገር ካለ ነገራቸው ለምንድን ነው እንደዚህ የምትሆነው ለኔ ላብራቶሪ ምርመራ እያደረገልሽ ነው ይዋን አንጫገንሽ ታረጋግና ታይተሽ እኮ ምንድነው ከይዙ እሺ ምንድነው የምታለቅሽው ነገራቸው ለምንድን ነው እንደዚህ የምትሆነው ያለ ነገር ካለ እንደዚህ ሆነ ይሻል ምናምን ብለን ነገረኝ ነው እሺ ላብራቶሪ ክፍል ሄድ ነው አይደለም ላብራቶሪ ቼክ እያደረጋት ነው እና ውጤት እስኪመጣ ጠብቅ ስላለኝ ነው እኮ ከዛ እስክጠብቅ ነው እኮ ነው እናንተ ነው ውጤት አይቆይም እስካሁን አይቆይም ምግብ በልታለች አልበላችም ቆይ እስኪ ዶክተር እሺ ያልከባድ ነው እንዴ ለምንድን ነው ዝም የምትለው እሺ ለምን እሺ ንገራቶች ላይ እንኳን መነገራት ይችላል ለምን ነገር ስትል አይደለም በመጀመሪያ ዶክተሩ ቼክ ያርግልናል እሺ እሱን ከጨረስኩ እኮ ዶክተሩን አቻ እኮ እኔን ሞት ነው እንዴ ትሞታለች ብሎ ነው ወይስ ምንድነው ታዲያ ለምንድን ነው የደበቀኝ እሺ ምንሽን ታመሽ ነው እንደዚህ የምትይው ጽጌ ትልቅ አክሲደንት አይደለም እኮ ደብቆሽ ነው እንጂ እሺ አሁን እኔን ለራሴ ታስጨናንቁኝ በጀርባሽ ነሽ አንዴ ተኝ እስኪ ተኝ አንዴ በጀርባሽ ነሽ እሺ አሁን ምንድን ነው የምትለቅሰው ጽጌ በቃ የሆነ ነገር ሰምቶ ነው ይሄ ልጅ እንጂ እንደዚህ አይደብቀኝም የሆነ ልጅ ሞታለሁ እኔ አብሪኩሽ የሆነ ነገር አድርገ እኔ እንደዚህ እያመመኝ ትምህርት አልፈልግም አልተኛም በእናታቸው ይፍዩ በእናታቸው የራሳ ነገር ነበር የነበረው አሁን እንዲነቃቸው ነቃቸው በቃ ልብሱና መቀየርንላት ሼክ እያደረገች ነበር ቅድም ለዛ እኮ
እሺ እኔ ምንም እየገባኝ አይደለም። ይሄ ነገር ምንም እየገባኝ አይደለም። እሺ ለምንድን ነው ታዲያ እንደዚህ ሆኖ? እሺ በጣም እያመመኝ ነው ያለ ነገር ታመሙ ሰው አለመኖር አብቆ አጠገብሽ ባይኖርሽ ኖሮ እሺ ተኛ እንዴ? እሺ እኔ አልተኛም ያለ ነገር ንገሩኝ። ለምንድን ነው እንደዚህ የምትሆነው? እሺ እኔ መሞት አልፈልግም። የሆነ ነገር ካለ አድርጉልኝ በቃ እኔ ጽጌ እባክሽ ይባስ አታስጨንቂኝ። እዚህ ራሱ እንዴት ብዬ እንደደረስኩ ማውቀው ነኝ። አንዴ ቀጥለኝ እና ተኝ። አንቺ ምንሽ ነው ታውቂው? እኔ መሞት አልፈልግም። በቃ እኔ መኖር ፈልጋለሁ። ከአንቺ ጋር መሆን ፈልጋለሁ። በቃ የተሻለ ነገር ካለ ንገረኝ በቃ። እሺ ከባድ በሽታ ነው ያለብኝ። እሺ ያለክ ነገር ኑሮም ንገረኝ። አብሪኮ በማርያም በእናትህ እኔ ማለት እሺ አብሪኮ በራስ ረዳኝ። ሄድኩኝና እሺ ታዲያ የሁሉ ነገር የተደረገልኝ ለምንድን ነው? ጉንፋን አሞታል ብዬ ነበር። ጉንፋን አሞታል መስሎኝ ነበር። እንደዛ ነበር የመሰለኝ። ኦኬ መታመምሽንም አትናገሪም ነው? አልተናገረችም። እኔ እንደነጫንጭሽ አልፈለኩም። ያለችበት ሁኔታ ያውቃለሁ እኮ በቃ አውሪኮ በቃ ያለ ነገር ንገረኝ በእናትህ እኔ ንገረኝ። እሺ ሂጂ ጠይቅልኝ በማርያም አንቺ ሂጂ። ገና ምርመራ እያደረገልሽ ነው። እሺ አንዴ ተኝሽ ጽጌ እባክሽ ይባሳት አስጨንቂ። እኔ ይባሳት አስጨንቂ። እንዴት ልተኛ? እንደዚህ ማግኘት ራስ አልመሰለኝ ነበር። ለምንድን ነው የምትሰማው? አንዴ ተረጋጊ ኤፍሬም። እኔ ከዚህ በፊት እንደዚህ ሁኜ አላውቅም። በቃ የሆነ ነገር አጋጥሞኛል ማለት ነው። ታመምሽ በቃ ትድኛለሽ። ዘርጊው ማልቀሽ ነው። በቃ የሆነ ስሜት እየተሰማኝ ነው። እስኪ ዶክተሩ እያወራ ነው። ጽጌ አንዴ ተረጋጊ እባክሽን ተረጋጊ። እኔ ምን እያስጨነቅሽ ነው ያለሽው? እንዳላስጨንቅሽ ብዬሽ ነው ዝም ያልኩት እኮ። ጽጌ እንዳላስጨንቅሽ ኦኬ። ይሄኔ ራስሽ ስተሽ አብሪኮ ባይኖርስ ኖሮ እህቴ በማርያም እኔ የሆነ ነገር እየተሰማኝ ነው ውስጤ። በቃ የሆነ ደስ የማይል ነገር እየተሰማኝ ነው። እሺ እያወራ ነው መሰለኝ ውስጤ እየወሬ ያለ ራሴ ነው በቃ እሱን ታዲያ ጽጌ አትናገሪም? ያለሽበትን ሁኔታ አትናገሪ? እኔ ምንም እየገባኝ አይደለም። እንደዚህ መሆን አልመሰለኝም ነበር ጽጌ። በጣም ሕፃን ልጅ እየሆንሽ ነው ያለሽ። በጣም ብዙ ነገር አለ። ብዙ ማስለኝ እንዳታስጨንቂኝ አስበሽ ነው ታመሽም አትናገሪ? በዚህ ዕድሜ መሞት አልፈልግም። የሆነ ነገር አድርጊልኝ። የሆነ ቦታው ውሰጂ በቃ አልፈልግም። እሺ እጅ ዘርጊ መጀመሪያ ዘርጊው እስኪ እጅሽን። ግልኮሳውን ነው እንደገና የተሰካው። መኖር መታመም ስታመም እንኳን የሚደርስልሽ ሰው የለም። ከሞትሽ በኋላ ወይ የሆነ ነገር ከሆንሽ በኋላ ነው የሚደርሰው። አሁን ማልቀሱ ምንም አይደለም። በቃ እኔ እንደዚህ ሆነሽ የምጠብቂኝ ያው አልመሰለኝም ነበር። እናንተ ልለይ ነው ማለት ነው። በቃ ሞት ነው ማለት ነው። ለምን ወያው ጉዴ ጽጌ፣ ለምንድን ነው እንደዚህ እያልሽ የምታጨናንቂ? እባክሽን በቃ ምን እንደሆነኝ ቆይ ገና የላብራቶሪ ውጤት ራሱ ገና አልወጣም። ውጭ ራሱ ሌላ ልጅ እያለቀሰ ነው። እሺ እስካሁን ነገር ነገር እኮ ገና ነው። ላብራቶሪ ላይ እንደዚህ ያደርግልኛል እንዴት ጽጌ? እኔ ዶክተሩ ላብሪኮ የሆነ ነገር ሲለው እየሰማሁት ነበረ። የሆነ ነገር እያለው ነበር። አውቀው ነው የደበቀሽ። በማርያም ጠይቂውና የሆነ ነገር ካለ ንገሪኝ። አሁን ተረጋጊ ጽጌ። እስኪ መጀመሪያ እንደነበርሽ ታይኝ። በቃ ታይኝ። እሺ መጀመሪያ ተረጋጊ። ታይኝ እኮ መጀመሪያ ተረጋጊ። ዙሪና ታይኝበት። በቃ ታይኝ። ራስሽን አረጋጊው። አንዴ ዶክተሩ መጥቶ ያለውን ነገር እስከሚነግርን ተረጋጊና አረጋጊ። ወይ ደግሞ ቆይቺ ማውጣና እኮ ቆይ ጽጌ መጀመሪያ ተረጋጊ እስኪ። እሺ ምን እንዳላቸው የምናውቀው እኮ መጥቶ ሲያወራን ነው አይደለ ዶክተሩ? ቆይ ጽጌ መጀመሪያ ተረጋጊ። እስኪ ቆይ መጥቶ በጣም ተሳብደኝ ነች ልጅ
የሆነ ነገር ብሏል ዶክተር። ምን ሰማሽ ጽጌ? በቃ መጣሽ ተኛሽ እኮ የሆነ ነገር እያለ ነበር። ለኔ መናገር ስለማትፈልግ ነው። ምን የሰማሽው ነገር እኮ የለም ጽጌ። በቃ ታመሽ ተኛሽ በቃ እኮ። የትኛውም ላቦራቶሪ እኮ እንደዚህ ቆይቶ ነው የሚመጣው። ደምሽን እኮ ነው የሚመረምረው፣ ሽንት አይደለም የሚመረምረው። በደቂቃ ሰጥቶሽ እንትን የሚልሽ አታስጨንቅኝ። በጣም ስትረስ ውስጥ ገብቼ ነበር አብሬ እኮ እዚህ የደረስኩት። እሺ መጀመሪያ ተረጋጊ። ኢፊን ጥራው ኢፊን ጥራውና ሆስፒታል መቀየር ካለበት ለምን አንወጣም እኮ ዶክተር ውጤት አልነገረንም እኮ። ውጤት ከነገረ በኋላ ያለውን ውጤት ምን አልደረሰላቸውም ያደርጉልን ነበር አይደል እኮ አልደረሰላቸውም ነው። ልቤ እየተቃጠለ ነው፣ ውስጤ እየተቃጠለ ነው። አብሪ እኮ እንደዚህ ቤተሰብ ካይጅሩ ሙናዲ ሁሉ ጋር በጣም ይጨነቃል። የሆነ ነገር አድርገኝ ያለ ነገር ይችላል። በቃ ዶክተሩ ነው ምን ተባለሽ? ዶክተሩ ነግሬዋለሁ እንጂ እሺ ምን አለ? ህክምና ያደረግላታል ብሏል። አሁን ነው ግን እዚህ ማይችሉ ከሆነ ሪፈር ይጻፍላታል እኮ በቃ ነው። ክሊኒክ ነው እንጂ ሆስፒታል አይደለም። ከዚህ ክሊኒክ መውጣት ካለብሽ ታውጫለሽ። የሆነ ነገር ስለሆንኩኝ ነው በቃ። ወይኔ እቺ ልጅ ወደ ህፃነት ነው እንዴ ተቀየረችው? ሰው ሲያድግ እኮ ነው እንትን ሙላ እንደዚህ በቃ በጣም እየቃጠለኝ ነው። ሪፈር ይጻፍልሻል ተብለሻል። እዚህ ህክምናውን የማይችሉ ከሆነ ሌላ ቦታ ህክምና እንጽፍላታል ነበር። እኔ ለራሴ ይዙታሜ ምተኛ ነው አሁን እየመሰለኝ ያለው። ጽጌ እባክሽ አታጨናንቂኝ። እኔ ነው በቃል መቻለሽ ከሆነ እኮ ነው የተባልሽው ጽጌ። ከሆነ ነው ገና ገብሻላ። እዚህ ቼክ አድርገው ከከበዳቸው ነው የተባልሽው። ያለሽው አልገባኝም። ለምን የእንቅልፍ መድኃኒት ለምን አይሰጣት? ቢያንስ በዛ ትተኛ እንጂ እንደዚህ እየሆነች እንዴት ነው ልትረጋጋ የምችለው? ግልኮስ ራሱ እንትን እያለ አይደለም እኮ ያለው፣ እየወረደ አይደለም ያለው። ምክንያቱም ደም ስሯን እየተቆጣጠረችው ነው ያለችው። ህክምና እኮ ምረት ተደርጎላታል። እረፍት ታድርግ ነው። እረፍት ማታረግ የሆነ ይከብድብሻል። በቃ የሆነ ቦታ ውሰዱኝ፣ በቃ ደህና የምትል ቦታ ውሰዱኝ፣ በቃ አታስተኙኝ። እሺ የበላሽው ነገር አለ? ውጭ በልተሻል? እኔ አሁን በቃ እንደዚህ ገጥሞኝ አያውቅም እኮ። እሺ የበላሽው ነገር ነው ከበላችሁ ነገር ጋር ነው ምንድነው? ያለውን ነገር አስረዳኛ። እኔ እኮ ይኸውልሽ ቤቷ ሄድኩ አይደለ? እሺ በቃ ለምን እንዳይጠፋችሁ ምናምን አልነገረችንም፣ ለማንም አልተናገረችም። ቪጂ ሼክ ሳደጋ ከባድ ምናምን ፊትሽን ታጠቢ ምናምን ቢያስመስቻት ነው በቃ። እንዳጋጣሚ ነው ፊትሽን ታጠቢ ተነሺ ምናምን ስላት ተነስታ ውጭ ወጣች፣ ወደቀች። ደምሽ ምናምን በቅርቡ ተለክቶሻል? ደማነስ እኮ ነው የሆነ ብሪኩ ከባድ ምናምን ሲሉ ከዶክተር ጋር ሳወራ ሰምቼዋለሁ። ስለምን ከባድ ነው አልገባኝም። ገና ቼክ እያደረገች ነው በቃ። ቢያንስ በጊዜ መጣናል አይደል? ዋናው ነገር እሱ ነው እኮ። ከዚህም የከፋ ነገር ይፈጠር ነበር እኮ አንዴ በጊዜ ባንደርስበት። የሆነ ብትወሰደች እኔ እዚህ እኔ የሆነ መሞት አልፈልግም። አብሪኮ በቃ የሆነ ወጣ ውሰደኝ፣ በቃ ውሰደኝ። እሺ ማለት ነው ቻለሽ ያለ እዚህ ብሽ በቃ የሆነ ነገር በቃ ወይ የሆነ ነገር አድርገኝ እኮ ጽጌ። ቆያ እዚህ የማይችሉት ነገር ከሆነ እኮ የላብራቶሪ ውጤትሽ ይድረስላቸው። ውጤት እስኪወጣ መጠበቅ ነው የከበደሽ አንቺ? እኔ ነው ውስጤን እያወቁት ያለው እኮ። ምንድን ነው እያመመሽ ያለው? ምንድን ነው እያመመሽ ያለው ቦታ ለምን አትናገሪም? ከዚህ በፊት እንደዚህ አይነት ነገር ተሰምቶኝም አያውቅም፣ አሞኝም አያውቅም እኮ። እሺ ምንሽ ጋር ነው አሁን እያመመሽ ያለው? ትክክለኛ ስሜት እየመሰለኝ አይደለም እኮ። ቀጥታ ግልኮስ ነው እንጂ ያደረጉላት ቼክ አድርገዋት ነው የሄዱት። በዚህ ነገር የሆነ ነገር አደረገዋት ነው የወጡት እኮ። ትተኛ እረፍት ታርግ ብሎኝ ነው እኮ። በቃ እረፍት አድርጊ ከተባልሽ እረፍት አድርጊ፣ አለቀ። ተኝ፣ እጅሽን ወደ ታች አውርጂው፣ ተኝ። መጠየቅ ያለብንን እኛ ነው እንጂ የምንጠይቀው አንቺ አይደለሽም። ታመሽ ተኝተሽ እንደዚህ ሆነሽ ዶክተሩ ካየሽ የባሰ ነገር ነው የሚፈጠረው። ኢፊ ተቆጣትና እንዴት ተኛ አድርግ። ምንድነው እንደዛ ልጅ ምታለችው? አንቺ በቃ ተኝተዋል ሳይሆን እዚህ ህክምና ማይደረግ ከሆነ ሌላ ቦታ ይጻፍልሻል። በቃ ዶክተሮቹ አናገሩት እኮ የከፋ ነገር ከሆነ ትልቅ ነገር ከሆነ ሌላ ቦታ ተለቅ ያለ ቦታ ህክምና ታደርጋለች ብሏል።
አንቺ አርፈሽ ለምን አትተኝም? ገና ምን ሆነም ሳታውቂ ነው የምትጨነቂው? ለዚህ ሰው የምታስጨንቂው ምንም የተባለ ነገር የለም። ምን አይነት ስሜት ተሰምቶሻል? ማስመለስ ምናምን ከሆነ እግልሻለሁ። ማስመለስሽ ውጭ ላይ ምግብ በልተሽ ነው እኮ ይኸውልሽ፣ የደበቅሽን ነገር ካለ ተናገሪ፣ ንገሪን። እዚህ ጋር ያለ ነው እኔ እያምናት የተሰማሽን ስሜት ተናገሪ። እንኳን ስታመሚ ሌላ ጊዜ ማደበቂ ልጅ አሁን ምንድን ነው መደበቅ የተጀመረው? እርግዝና ነው። የእርግዝና ስሜቶች ካሉብሽ ንገሪን። እየሰማሽኝ ነው አይደለ? የእርግዝና ስሜት ካለብሽ ንገሪን። እንደዚህ አይነት ስሜት ያለበት የእርግዝና ሰው ብቻ ነው፣ ያረገዘ ሰው ብቻ ነው። አረ ኤፍሬም በማርያም ምን ይሄን እርግዝና ነው የምታወራው? ደግሞ እርግዝና ነው ምንድን ነው የምታወሩት? እኔ እርግዝና ምንም ነገር የለም። ይኸውልሽ የሚያስፈራ ነገር የለውም። በቃ ከደበቅሽ ንገሪን። ምንም ደበቃችሁ ነገር የለም። ምን ደበቃችኋለሁ? እርግዝና ምናምን የሚባል ነገር የለም። የምን እርግዝና ነው? አረ ኤፍሬም እኔ ሌላ ነገር እያስጨነቀኝ ነው። እሺ የሚያምሽን ቦታ ለምን ቀጥታ ነግሪኝ ጽጌ? ልብሽ ጋር ነው። እኔ ሙሉ ሰውነቴ ነው ያዝሮኛል፣ ያንቀጠቀጠኝ። ጉንፋን ይዘሽ ነበረ? እሺ ሳምባ ጋር ምናምን የተገናኘ ነገር እንዳይሆን አላውቅም። በቃ የሆነ ውስጥ እያቃጠለኝ ነው። በእናትሽ ውሰዱ የሆነ ቦታ መላችሁ። እሺ ተረጋጋ። አንቺ ለምን እንደዚህ ሆንሽ? ሰው ታስጨንቂው። ገና ዶክተሩ ውጤት ሳይናገር ለምን እንደዚህ ሆንሻለሽ? እሺ ለምን እንደዛ ሆንኩኝ? ለምን ታዲያ አብሪኮ ከዚህ በፊት እንደዚህ ሆኜ የማላውቅ ለምን እንደዚህ ሆንኩኝ? አሁን ዛሬ ታድራለች ብሎ ዛሬ ታድራለች ሳይሆን ውጤት ካወቅን በኋላ ነው። እዚህ ሆስፒታል ተቆየን መቼስ ውጤቱን ካየን በኋላ እኮ ወደ ከፍተኛ ሆስፒታል መሄድ ካለባት እኮ ወደዛ መሄድ የምንችለው ውጤቱን ካወቅን በኋላ ነው አይደል? እኮ በጣም ቆየ። ለምን እኛ እንኳን ከመጣን ነው ስንት ደቂቃችን ነው? 30 ደቂቃ ሊሆን ነው። ላቦራቶሪ ለምንድን ነው ሰዓት ውጤት የሚቆየው? ወይ ደግሞ ካልቻሉ እንሂድ ወደ ሌላ ሆስፒታል። አንቺ ለምን አትቀመጪም?